ሞት ድንገት መጥቶ የምንወደውን ሰው ሲነጥቀን፣ ከባድ የሕይወት ማዕበል መጥቶ የገነባነውን ሁሉ ሲያፈርስብን፣ አልያም ፈጽሞ ያልጠበቅነው መከራ ከፊታችን ሲደቀን ልባችን ክፉኛ ይሰበራል። ዛሬ ብዙዎቻችን ባለንበት የሐዘን ድባብ ውስጥ ሆነን ስናስበው ከዚህ ጥልቅ ሐዘን ማጣትና መከራ ውስጥ እንዴት መውጣት ይቻላል ብለን እንጠይቅ ይሆናል። ነገር ግን አንድ አስገራሚ እውነት ልንገራችሁ። መከራና ሐዘን የፍጻሜያችን ምዕራፍ ሳይሆኑ ፈጣሪ ወደ ላቀ መንፈሳዊ ኃይልና ጥንካሬ ሊያሻግረን የዘረጋቸው ድልድዮች ናቸው። ከጥልቅ ሐዘን ውስጥ ወጥቶ ከበፊቱ በበለጠ ኃይል መነሳት ይቻላል። ዛሬ የምናያቸው እነዚህ ሦስት ጥልቅ መንፈሳዊና ስነ ልቦናዊ ምስጢሮች የብዙ ሰዎችን ሕይወት የቀየሩና እናንተም ጋር ከሐዘን ወደ መጽናናት፣ ከስብራት ወደ ትልቅ አቅም እንድትሻገሩ በማድረግ ትልቅ ለውጥ የሚያመጡ ናቸው። ሕይወታችሁን በአዲስ መንፈስ ለመቃኘት እስከ መጨረሻው አብራችሁኝ ቆዩ። በዚህ ምድር ላይ ስንኖር ማጣት፣ መታመም፣ መገፋትና ማዘን የማይቀር የሕይወት አካል ነው። በተለይም በመንፈሳዊው ዓለም ውስጥ ትልቅ አሻራ ጥለው ያለፉ ነፍሳችንን የሚመገቡ እና ያጽናኑ አባቶችንና መምህራንን በሞት ስናጣ በውስጣችን የሚፈጠረው ባዶነት እጅግ ከባድ ነው። የስነ ልቦና ባለሙያዎች እንደሚሉት ድንገተኛ ሐዘን ሲያጋጥመን አእምሮአችን መጀመሪያ ነገሩን ለመቀበል ይቸገራል፣ ይክዳል፣ ይቆጣል፣ በመጨረሻም ወደ ጥልቅ ሐዘን ይገባል። ነገር ግን የኦርቶዶክስ ተዋህዶ እምነታችን ከዚህ የስነ ልቦና ሂደት አንድ እርምጃ ይሻገርና ሞትንና መከራን የሕይወት መጨረሻ ሳይሆን የሽግግር መንገድ አድርጎ ያሳየናል። ቅዱስ ዳዊት በመዝሙር 34 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይላል። ይህ ማለት ስራታችን ከፈጣሪ መራጊያችን ሳይሆን ይልቁንም አምላካዊው ኃይል በውስጣችን በጉልህ የሚሰራበት አጋጣሚ ነው ማለት ነው። አንድ እውነተኛ ታሪክ ላካፍላችሁ። አንድ በመንፈሳዊ አገልግሎታቸው እጅግ የሚታወቁ ለብዙ የተሰበሩ ልቦች ጠጋኝ የነበሩ በጣፋጭ ትምህርታቸውና በጸሎታቸው የብዙዎችን እንባ ሲያበሱ የነበሩ አባት ነበሩ። የሕይወት ዘመናቸውን ሁሉ ለእግዚአብሔር መንጋ መጽናኛ ሲሆኑ ቆይተው ድንገት ፈጣሪ ወደ ዕረፍት ሲጠራቸው የተማረውንም የተጽናናው ሕዝብ ሁሉ በድንጋጤና በከባድ ሐዘን ተመታ። ብዙዎች አሁን ማን ያጽናናናል? ማንስ ይመክረናል? ብለው መሪንዳታ መንጋ ምርር ብለው አለተሱ። የሐዘኑ ድባብ እጅግ ከባድ ነበር። ነገር ግን ከቀናት በኋላ አንድ የሚገርም ነገር ሆነ። ያዘኑት ሰዎች የሳቸውን ትምህርት እርስ በርስ እየተለዋወጡ ሳሉ ካደረጉት በላይ ትልቅ የመንፈሳዊ መነቃቃት ማዕበል ተፈጠረ። የሳቸው ማረፍ የሐዘን መጨረሻ ሳይሆን በውስጣቸው የዘሩት መንፈሳዊ ዘር የማብቀያው መጀመሪያ ሆነ። ያ ሁሉ ሕዝብ ከሐዘኑ ተነስቶ የሳቸውን አሻራ ለማስቀጠል ቃል ገባ። የመምህር ዘላለም ወንድሙ ድንገተኛ ዕረፍትም ሆነ የሌሎች ቅዱሳን አባቶች መለየት የሚያስተምረን ይህንን ታላቅ ምስጢር ነው። በሥጋ መለየት ቢኖርም እውነተኛ መጽናናት የሚመጣው የተዉትን አሻራ፣ ያስተማሩትን ትምህርት እና የሰጡን መንፈሳዊ እሴት ወደ ተግባር ስንቀይረው እና የሕይወታችን መመሪያ ስናደርገው ነው። መከራው ወደ ኃይል የሚቀየረው እዚህ ላይ ነው። ታዲያ በመከራ ውስጥ ሆነን ወደዚህ ወደ ላቀ የኃይልና የመጽናናት ደረጃ እንዴት እናምራ? ሕይወታችንን በዓለማዊውም ሆነ በመንፈሳዊ ዘርፍ ዳግም ለማነጽ እነዚህን ሦስት ተግባራዊ እርምጃዎች በልባችን ማሳደር ይኖርብናል። አንደኛው እርምጃ ስሜትን አምኖ መቀበልና ለእግዚአብሔር ማስረከብ ነው። ብዙ ጊዜ ጠንካራ ለመምሰል ስንል ሐዘናችንን፣ ፍርሃታችንን ወይም የደረሰብንን በደል ልንደብቅ እንሞክራለን። ነገር ግን ሳይኮሎጂ እንደሚነገረን ያልታከመና የታመቀ ስሜት ወደ ከፋ የአእምሮ ጭንቀት ይለወጣል። በመንፈሳዊውም ቢሆን እግዚአብሔር የሚፈልገው ያለንበትን እውነተኛ ስሜት ይዘን ወደ እርሱ እንድንቀርብ ነው። ጌታችን ኢየሱስ ክርስቶስ በአልዓዛር መቃብር ፊት አልቅሷል። ማልቀስ፣ ማዘን፣ የልብን ስብራት በፈጣሪ ፊት ማፍሰስ የድክመት ሳይሆን እውነተኛ የጥንካሬ መገለጫ ነው። መከራ ሲገጥማችሁ ስሜታችሁን አትካዱ፣ ነገር ግን ስሜታችሁ እንዲገዛችሁ አትፍቀዱ። በጸሎት ሰዓት አምላኬ ሆይ አዝኛለሁ፣ ተሰብሬያለሁ፣ አቅም አጥቻለሁ ብላችሁ አስረክቡት። ይህ እውነተኛ የመጽናናት መጀመሪያ ነው። ሁለተኛው ምስጢር የሕይወት ትርጉምን ከመከራው ጀርባ መፈለግ ነው።
የሰው ልጅ ምንም አይነት ከባድ ፈተና ቢደረስበት ያ ፈተና በውስጡ የሚያስተምረው ትልቅ ትምህርት አለው። ዛሬ ላይ ሆነን ስናየው የምናልፍበት የገንዘብ ችግር፣ የሰዎች ክህደት ወይም የምንወደውን ሰው ማጣት ፍትሃዊ ያልሆነና ጨለማ ሊመስለን ይችላል። ነገር ግን እግዚአብሔር በማንኛውም ክፉ ነገር ውስጥ በጎነትን የማውጣት ጥበብ አለው። በመጽሐፍ ቅዱስ የዮሴፍን ታሪክ ብናስታውስ በወንድሞቹ መሸጡና መገፋቱ በወቅቱ እጅግ አሳዛኝ መከራ ነበር። ነገር ግን ያ መከራ ወደ ግብፅ ጠቅላይ ሚኒስትርነትና ቤተሰቡን ወደ ማዳን ኃይል መራው። ይህንን ግልጽ ለማድረግ ሌላ ታሪክ ላንሳላችሁ። አንዲት እናት ነበሩ። በአንድ አጭር ጊዜ ውስጥ ባሏን በድንገተኛ ሞት አጣች። ቀጥሎም የነበራትን አነስተኛ ንግድ በኪሳራ ምክንያት ተዘጋባት። ከሁለት ትንሽ ልጆቿ ጋር ሜዳ ላይ የቀረች መሰላት። ዘመድ ራቃት፣ የቅርብ ሰዎች ጀርባቸውን ሰጧት። ለወራት በከባድ ዲፕሬሽንና በለቅሶ ውስጥ አሳለፈች። የህይወት በር ሁሉ የተዘጋባት መሰላት። ነገር ግን አንድ ቀን በቤቷ ውስጥ በለቅሶ ስትጸልይ አንድ ሐሳብ አላት። ከዚህ በላይ ማጣት የለም፣ ከዚህ በላይ መውደቅ የለም፣ አሁን የቀረኝ መነሳት ብቻ ነው አለች። ያንን ከባድ ሐዘኗን ወደ ብርታት ቀየረችው። እንባዋን ተራች። ከባዶ ተነስታ በእጅግ ትንሽ በምትባል ካፒታል ሥራ ጀመረች። ያሳለፈችው ስብዕራት የሰዎችን ችግር እንድትረዳ ስላደረጋት ከደንበኞቿ ጋር ያላት ግንኙነት እጅግ የተለየ ነበር። ከጥቂት ዓመታት በኋላ ያቺ ተስፋ ቆርጣ የነበረች እናት ትልቅ የንግድ ተቋም ባለቤት ብቻ ሳትሆን እንደ እርሷ ባሎቿን ላጡ ሴቶች የድጋፍ ማህበር መስርታ የብዙዎችን እንባ አባሽ ሆነች። ይህ ታሪክ የሚያሳየን መከራን ወደ ኃይል የምንቀይረው ለምን ይህ ደረሰብኝ የሚለውን ጥያቄ ትተን ከዚህ መከራ በኋላ ፈጣሪ ምን እንድሰራ ይፈልጋል ወደሚል አዲስ እይታ ስንሻገር ነው። የደረሰብንን ስብዕራት ለሌሎች ፍውስ መሆን ወደምንችልበት አቅም ስንቀይረው ሐዘናችን ወደ ዘላቂ መጽናናት ያመራል። ሶስተኛውና ወሳኙ እርምጃ መንፈሳዊ ጽናትን በተግባር መለማመት ነው። መጽናናት ማለት ዝም ብሎ መቀመጥ ማለት አይደለም። መጽናናት ማለት በውስጣችን የእግዚአብሔርን ሰላም ይዘን የዕለት ተዕለት ኑሮአችንን በጀግንነት መጋፈት ማለት ነው። ስነ ልቦናው ፖስት ትራውማቲክ ግሮዝ ይለዋል። ከከባድ አደጋ ወይም ሐዘን በኋላ የሚመጣ ያልተለመደ የስብዕና እድገትና ጥንካሬ ማለት ነው። ይህንን ጥንካሬ ለማግኘት ደግሞ የጸሎትና የዝምታ ጊዜ ወሳኝ ነው። መከራ ቢበዛ የሰውን ፊት ሳይሆን የእግዚአብሔርን ፊት መፈለግ ይገባል። በየቀኑ በማላ ተነስታችሁ መዝሙረ ዳዊትን ስትጸልዩ በውስጣችሁ ያለው ፍርሃትና ሐዘን እየሞሟ በእርሱ ቦታ መለኮታዊ ኃይል ሲተካ በግልጽ ታያላችሁ። በማህበራዊ ሕይወታችሁ ላይ የደረሰባችሁ ክህደት ወይም መገፋት ካለ ሰዎቹን በመጥላት ጉልበታችሁን አታባክኑ። ይልቁንም ያንን ገጠመኝ እንደ ትልቅ የሕይወት ትምህርት ወስዳችሁት ማንነታችሁን በልጥ ለማሳደግ ተጠቀሙት። የገንዘብ ችግር ወይም የቢዝነስ መዘጋት አጋጥሟችሁ ከሆነ እግዚአብሔር የተሻለና ትልቅ በር ሊከፍትላችሁ እያዘጋጃችሁ እንደሆነ እመኑ። የኦርቶዶክስ ቤተክርስቲያን አባቶች ዘወትር የሚመክሩት መከራ ማለት ነፍሳችን እንደ ወርቅ በእሳት ተፈትና ይበልጥ ንጹህና ብሩህ ሆና የምትወጣበት ሂደት ነው። በእሳቱ ውስጥ ማለፍ ያማል፣ ነገር ግን ውጤቱ እጅግ ውብ ነው። ተወዳጆች፣ ዛሬ በተለያየ ሐዘን፣ በህመም፣ በማጣት ወይም በጭንቀት ውስጥ ካላችሁ ይህ ጊዜ ያልፋል ብላችሁ እመኑ። የምንወዳቸውን ሰዎች በሞት ስናጣ የፍቅርና የእንባ ኪዳንን ሰዋለን። ያንን ኪዳን ግን ወደ ተስፋ መቁረጥ ሳይሆን እነርሱ ያቆዩልንን መልካምነት በማስቀጠል ወደ አዲስ የህይወት ምዕራፍ እናሻግረዋለን። እግዚአብሔር ከእያንዳንዳችን ስብዕራት ጀርባ ሊሰራው ያሰበው ትልቅ የክብር ታሪክ አለው። መከራችሁ ወደ ኃይል፣ ሐዘናችሁ ወደ ፍጹም መጽናናት እንዲቀየር በጸሎት ትጉ። ተስፋ አትቁረጡ። ይህ መንፈሳዊ አገልግሎት ተጠናክሮ እንዲቀጥልና የተሰበሩ ልቦችን እንዲጠገን የእናንተ ድጋፍና ጸሎት ትልቅ ትርጉም አለው። በትምህርቶቹ የህይወት ለውጥና እውነተኛ መንፈሳዊ እሴት ያገኛችሁ ከሆነ ቪዲዮው በታች ያለውን የሱፐር ታንክስ ምልክት በመጫን አቅማችሁ የፈቀደውን ስጦታ በመስጠት አገልግሎቱን መደገፍ ትችላላችሁ። ድጋፍ ለማድረግ አቅሙ ለሌላችሁ ደግሞ ቪዲዮውን ላይክ በማድረግ ለወዳጆቻችሁ በማጋራት እና ሰብስክራይብ በማድረግ የዚህ በረከት ተካፋይ እንድትሆኑ በታላቅ ፍቅር ጋብዛችኋለሁ። እግዚአብሔር ሐዘናችንን ወደ ደስታ፣ ስብዕራታችንን ወደ ኃይል ይቀይርልን። ለሁላችሁም የሰላምና የበረከት ጊዜ ይሁንላችሁ። ሰላም ቆዩኝ።